የራሱ ሀብት የትግራይ ህዝብ ነው እኮ የሚሸሸው። አማራ ደግሞ ትግሬ ጠላቴ ነው ብሎ ደግሞ ይቀሰቅሳል። ብሔርተኛው ግን ውሸት ነው። ጠላትህ ህዋት ነው፣ ሻዕቢያ ነው፣ አባሎቹ ናቸው። ትግራይ ህዝቡ ሊሆን አይችልም። ሂዶ ኦሮሞን እነ ሽመልስ አብዲሳ ይህን ትልቅ ህዝብ ተደብቀው አማራ ይንቃል፣ ነፍጠኛ ሰብረነዋል። ነፍጠኛን ሰበር ነው ካልክ አብዲሳ ጋር ነው የሰበርከው። ማይ ብራዘር ምን ማለት ነው? አብይ አህመድ ሽመልስ የሚናገረው አብይ የሚነግረው ነው። ዘረኛ ነው አብይ። ነፍጠኛን ሰብረነዋል የሚል ሽመልስ አብዲሳ ግልጽ ሰው ስለሆነ ነው። ማንን ነው የሰበረው? ባልቻ አባ ነፍሶን ነው። አያችሁ፣ ነፍጠኛን ሰብረነዋል ሲል የኦሮሞ ዘረኞች አሉላ አባ ነጋን የሰበሩት አጋዚውን። አማራን ብቻ እንዳይመስላችሁ፣ እነሱ ታርጋ የለጠፉለትን ይህን ታላቅ ህዝብ ብቻ እንዳይመስላችሁ፣ ራሱ ኦሮሞችን የሰበሯቸው ማለት ነው። እና አብዲሳ ጋር የሚባሉ ይኑሩ አይኑሩ አላውቅም፣ መጽሐፍ ተጽፏል። እኔ አብዲሳ ጋር ይኑር አይኑር ብዙ እጠራጠራለሁ። ይኸው እንደ ወንበዴ አማራ ኦሮሞውን ለመግዛት ለመያዝ የጻፈው መጽሐፍ ይመስለኛል። ግን እነ ባልቻ አባ ነፍሶ አሉ። ሀቅ ነው። ገበየው ቢሞት አማራው ማለት ነው ተተካ ባልቻ ሌላው ዘር መድፍ አቀላባጭ ብቻ ለብቻ የተባለለት ነፍጠኛን የሰበርከው ኦሮሞን የሰበርከው ጉራጌን ነው የሰበርከው፣ ወላይታን የሰበርከው ማለት ነው እንዴ። ጦና እኮ ነፍጠኛ ነው። ነፍጥ አነግቶ በዚያን ዘመን ወራሪ የሚከላከል ነው። ዳር ድንበር የሚያሰፋ ነው። ኢትዮጵያዊነትን እኮ ነው ጦና የሚሰብከው። ባይዞ አጋዚ ነዋ ዘሩ። አክሱምን ያቆመ እኮ ነው ቅድመ አያቶቹ። ኦሮሞች የኦሮሞ ህዝብ አይደለም። ዘረኞች ሻዕቢያና ወያኔ የቀሰቀሳቸው ኦሮሞች ይሄን ይላል። ነፍጠኛን ሰብረዋል ካልክ የራስክን ጃጋማ ኬሎን ነው የሰበርከው እያልኩ ነው። ከዚህ በላይ ምን ብዬ ልንገርህ? ሽመልስ አብዲሳ የከሰረ ፖለቲካ ነው። የኦሮሞና የአማራ ነቅቶባቸዋል። ነፍጠኛን ሰበርክ ስትል ጀነራል ጃጋማ ኬሎን ነው የሰበርከው ማለት ነው። ነፍጠኛ ነው። ነፍጥ አንግቶ ለዚያች ሀገር የተዋጋ ነው። ምንም ይሁን ምንም። ባልቻ አባ ነፍሶን ነው። አሉላ አባ ነጋን፣ ቴዎድሮስን ነው፣ በላይን ነው። ስንት ጀግና አሉ መሰሏቸው። በዛብህ ጴጥሮስን የሰበርከው ማለት ነው። ጅሎች ናቸው ኦሮሞች። የኦሮሞ ዘረኞች ጅሎች። እንዲሁ የሚመራመር ሰው የለ መስላቸው። ነፍጠኛ ሰብረነዋል። አማራ ነፍጦስ የገዛ ሌባ እንደ ኦሮሞ አባለፋ አለ። የመሬት ባላባት ከኛ ከአዳሜ እንግዳ በላይ መሬት ያለው ኦሮሞ ነበር። አዳሜ እንግዳ 12 ኦሮሞች እንዳሉ ታውቃለህ። ግን ያ ዘመኑ ያመጣው ላራሽ የመጣ ነው። ኦሮሞም ላይሆን ይችላል፣ ሌላም ዘር ሊሆን ይችላል። ዝም ብሎ የሚባለው ነው። ጠቆር ስላሉ ኦሮሞች ይባላል። ራሱ አማራ ሊሆን ይችላል፣ አናውቅም። ጭሰኛው አማራ ግን ከኛ አያት በላይ መሬት ያለው የኦሮሞ አባለፋ ነው። ግን ይህን ክደው ነው አማራ ነው እኛ ጭሰኛ ነን። ሁሌ የኦሮሞ ፖለቲካ ልቅሶ ነው። እየያዙ እየበሉ ነው የሚያለቅሱ። አማራስ ተነጥቆ ነው የሚያለቅስ። ኦሮሞ ግን ስልጣን ይዞ ያለቅሳል። እንዳትቀማው እኮ ነው። ትግሬ ስልጣን ይዞ ያለቅሳል፣ ይቀሰቅሳል። ብሔር አማራስ የዚህ አይነት ልምድ የለውም። ስለዚህ ለኢትዮጵያ አንድነት የቆሙ ኦሮሞዎች ነፍጠኞች ናቸው። ነፍጥ አነግተው እንደ አማራ የተዋጉ ናቸው። ትግሬዎች እምንላቸው አሁን እናንተ የምትጠሯቸው ናቸው ማለት ነው። ዮሐንስ ለሀገር አንድነት ሙቷል ካልከኝ ነፍጠኛን ሰበርከው ካልክ ዮሐንስን የሰበርከው ማለት ነው። ነፍጠኛ አማራ ብቻ አይደለም፣ ነፍጥ ያነገቱ ጉራጌዎች ነበሩ። ለምን እንዋሻለን? በዘመኑ ጥቂት ይሁኑ እንጂ ጀግና ጉራጌዎች ነበሩ። ከምን ጋር የዘመተ እኮ አለ እኮ። አንድ ጉራጌ እኮ ዘምቷል። ምናልባት አህያና በቅሎ እያስተባበረ ስንቅ እየጫነ ሊሄድ ይችላል። 2 ኦሮሞ 1 ጉራጌ ሄዷል። ግን ነፍጠኛ ናቸው። ድፍድፉን ቆሎውን ሽምብራውን ይዘው መሄዳቸው ራሱ ትልቅ ነገር ነው። ለጦርነት መተኮስ ብቻ አይደለም፣ ፕሮፓጋንዳ ያስፈልጋል። ለጦርነት ልብ ብቻ ለሚያስፈልገው ምግብ የሚያቀርብ ያስፈልጋል። ምግብ የሚያቀርበው ሽሮ የሚሰራው ቋንጣ የተሸከመው የአህያ ፋንድያ እየመጣ የሚጭነው ፕሮፓጋንዳ ጥሩምባ እየነፋ በለው እየመጣ ነው ነጨጭባ የሚለው ከተኮሰው አማራ ጋር እኩል ነው ለኔ። ገና አማራ ደረቱን ተስቶ ስለሞተ ያኛው እሱን ሊቀልብ የሄደ ወላይታ ነው። እንኳን የተዋጋ ተዋግተዋል። ባይዘው ጥቂት ናቸው እንጂ ተዋግተዋል።
ኢትዮጵያዊ ተሳትፎበታል ማለት ነው። በትልቁ አማራ ቢያሸንፍም ያለ ኢትዮጵያ እርዳታ አልሆነም። ስንቅ አቀብለዋል፣ ቀስቅሰዋል፣ በየቤተ ክርስቲያኑ ተነስ ብለዋል፣ ሀገራችን ሊወረር ነው ብለዋል። እንደዚያ ያሉ ካህናት ሁሉ አርበኞች ናቸው። ስለዚህ ሽመልስ አብዲሳ ትወጣና ነፍጠኛ ሰብሬዋለሁ ስትል ባልቻ አባ ነፍሱን የሰበርኩ አንተ ደንቆሮ መሃይም ቆርጠን አይደለም። ነፍጠኛ ሰብረነዋል ስትል አሉላ አባ ነጋን የሰበርከው አንተ መሃይም። ጃጋማ ኬሎን ነው የሰበርከው እያልኩ ነው። እነዚህ ሰዎች ነፍጥ የላቸው ነበር። ነፍጠኝነትን ለአማራ ብቻ ለምን ሰጠዋለህ? በበላይነት አገር ወዳድ ስለሚያስተባብር ነው። ኦሮሞስ ነፍጥ አላነገተም፣ ጉራጌ አላነገተም፣ ወላይታ አላነገተም፣ አስመራ ያሉ ሰዎች አላነገቱም፣ የባህር ነጋሽ ሰዎች አልገዙም። አማራ ብቻ ነው የገዛው። አብራችኋለ። አማራ ከላይ ይሁን እንጂ ንጉሱ መዋቅሩ ኦሮሞ አይደል። የምልክ የጦር አበጋዝ በሙሉ ኦሮሞች አይደሉ። ቤተ መንግስት ቁርጥ እየበሉ የማይዋጉ እንዳሁኑ ምርኮኛ ጀነራሎች እንደ ባጫ ደበሌ ማለት እኮ ነው። እንደ ብርሃኑ ነጋ የሌለ ማርሻል አሜሪካ እኮ የላትም። 3 ሀገር ከየት አባቱ ሀገር ጋር እንደተዋጋ አላውቅም። ማርሻል አንድ ምክትል አሰራለቀ። እንዲህ አይነት ወንበዴ ነው አብይ አህመድ። ሂጃብ ያንጠለጠሉ በሙሉ እዚያ ውስጥ አስቀምጧል። ደንቆሮች አብይ አህመድ በዙሪያው ያከማቸው ያልተማረ ነው። ለምን ካልከኝ እንዳይጠይቁ ነው። መፈንቅለ መንግስት እንዳያደርጉበት ነው። በጣም ብልጥ ነው አብይ። ባይዞ አብይን ደደብ እንለዋለን። ደደቦች እኛ ነን። ተመልከት፣ ይሄን ሁሉ ህዝብ እኮ በንግግር ያንበረከከ ሰው ነው። ባይዞ ዝም ብሎ እንዳይመስል እኮ አብይን አሁን አልተማረ ምናምን ላለን ስህተት ነው። በአንድ በኩል አንበርክከዋል እኮ እስካሁን እኮ የጦርነቱ ሊድ አድርጎ በቃ ማቴማቲሽያን ስለሆነ እኮ ነው። የአብይ ስሌት እኮ ሰርቷል። ሌላም ነጭ የነጭ መጻፊያ አንብብ 7ኛም ክፍል ይሁን ሰርቷል። ወርቁ በቢዝነስ እና በፖለቲካ አስተያየቱ አይታችሁታል። ይሄን ሁሉ የሚመጣውን ወርቁ ቀድሞ ነግሮናል። ወርቁ ሲያዋጋ እንደ ጀነራል ነው ተብሏል። ግን የሰውዬ ንግድ ሰው ነው፣ ዶክተር አይደለም። 250-300 ዶክተሮች ዓለም አቀፍ ዶክተሮች ቀጥሮ ያሰራል። ሲኦ ግን እሱ ነው። ሁሉን መጨረሻ ላይ ያመጡትን ነገር አንብቦ አይ ያንተ አይቼዋለሁ የእናንተ አይቼዋለሁ ይሄን እመርጣለሁ ብሎ የሚመርጠው ወርቁ ነው፣ ዶክተሩ አይደለም። አይ የኔ ሐሳብ ብሎ ሊከራከር አይችልም። ሀብታም የሚያደርገውን ነገር ያውቃል። አይ ይሄንን ነው የምመርጠው። ከዶክተር በላይ ጭንቅላት አለው ማለት ነው። አብይስ ጦርነቱን ቢያጭበረብርም ምንም ያታልም አማራን ደቁሶታል። ውጤው የሚያደርግ ትናንት አዋግቶታል በብልጠት መልሶ ደግሞ ቂጡን ወቅቶታል። ደግ አደረገው። ዛሬ ጠመንጃን አውርድ ሲባል ነው ጫካ የዘለለ የገባ እንጂ ወለጋ ላይ ያን ያህል ወሎ እየሲያልቅ የት አባትህ ነበርክ? ተራሽተህ ትዋጋ ነበር ወይ ደግሞ ትግሬ እንዳባረርክ መልሰህ አብይን ለመምታት ትንቀሳቀስ ነበር። ጠላህን ስጠጣን አረቄን እያልክ ጀግናው ትግሬ ገዳይ እያልክ ስትፎክር ነው። ፕሪቶሪያ ላይ ተስማምቶ መጣ እያልህ አረቶ የለፍላፊ ነው እያልክ አረቄ ስጠጣ ነው። ድሮን መምታት ሲጀምር ወደ ጫካ እየዘለገባ ሀቁ ይሄ ነው። ሀቁ ይሄ ነው። እኔን የምጠሉኝ እውነታን ስለምናገር፣ አማራው የሚጠላኝ እሱ የሚለውን ስላልደገፍኩለት። እኛ ፖለቲከኛ ከሆን የሚያዋጣውን ነገር መንገድ ለምንድን ነው እንደጓያው 7 ጊዜ ልገለባበጥልህ አልችልም። እኔ አቋሚ አንድ ነው። የማይሆን ነገር አይሆን ነው፣ ምልክ የሚሆን ይሆናል ነው። የአይ ካልሆነ ካልክ መተው ነው፣ ለቀሜር ነው። ስድብ ምን አመጣው? ሪፖርት ምን አመጣው? ማንቋሸሽ ምን አመጣው? ስም ማውጣት ምን አመጣው? እኔም ማረባ ሰው ከሆነ ለቀሜር ነው። ስለምረባ እኮ ነው። በዚህ ደረጃ እኮ የሚታይ ሰው የለም። በዚህ ሰዓት ሂዷል እኮ ሰዓቱ። ኢትዮጵያ እኮ አልተኛም። ሰው ተደብቆ እያየ ነው። በስም ቢወጣ በዚህ ይታያል። አብይ ይዛቸዋል። ቄሮች በስነስርዓት ያያሉ። ማን ምን ገባ ከስር ነው አታየውም። ሳይገቡ ከውጭ ኤርፎን አድርገው ሚስቱ እኮ አሰማማ እንዳሉ ሞጣን ለምን ሰማችሁ እንዳትለው፣ ወይ ኦሮሞ ናታ ወይ ትግሬ ናት። ግን እሱ ይሰማል። ብሉቱዝ አድርጎ ሙዚቃ እየሰማው ነው እያለ የኛ ንግግር ነው የሚሰማው። ሳይተኛ ነው የሚያድር። አንደኛ ረሃቡ ብሷል፣ ቁንጫው ቅማሉም ያስተኛው። ሰላም አንድ ሳንቲም ሚዩትናንስ ሰላም ቀጥል። ከየት ነው? አንድ ሳንቲም ሁሉ ሰላም ነው። ከደሴ ነው። ሰላም ነው። ሰላም ቀጥል። አንድ ደቂቃ ሰጥቻለሁ። ሁሉ ሰላም
ሰላም አለን እግዚአብሔር ይመስገን። እንግዲህ ሰዓሊ ነኝ፣ ሞጣዬ ሰዓሊ ነኝ፣ ካርቱኒስት ነኝ። በዚህ አጋጣሚ አበረታታኝ። አሪፍ ካርቱኖች እሰራለሁ ፓርቲኩለርሊ ማለት ነው። ስለዚህ የፖለቲካል ኮንሰፕቶችንም ወደ ቪዥዋል አርት እየቀየርኩ እየሰራው ነው። 1 ሳንቲም ፔጅ አለኝ እና በኢንከሬጅ አድርገኝ። አንተ ያላበረታታኝ ማን ሊያበረታታኝ? ይመችህ። እኔ ፕሮፌሽናል ሰዎችን እወዳለሁ። በቃ ጥረት የሚያደርጉ ሰዎች እንረዳለን። በሳንቲም ኢትዮጵያኖች መልካም ናቸው። ዲያስፖራው በእውነት መልካም ነው። ከሚበላው ላይ ነው $50 የሚልክላቸው። በእውነት ዲያስፖራን አትጥሉት። በፋኖ ብለው በምን ብለው እነ እስክንድር ብለው ምናምን ሹልቀው ጨረሰውታል። እነ ሀብታሙ እነ ዘመርኩን ያልሰበሰቡት ገንዘብ የለ። ሊባኖስ ዮሐንስ፣ ሽመልስ ጆሮ በየቤተ ክርስቲያኑ መቄዶንያ እያሉ ሙልጭ አርጎ በልቶታል። አለቀ። አሁን ነው እየባነነ የመጣ ህዝቡ። ስለዚህ እርዱት። ልትረዳ ይገባል። ፎሎ ባክ አድርጌ ያለው 1 ሳንቲም እኛንም ሰራ አድርገንና እንደዚህ ቁጭ አድርገህ ጠቅጠቅ አድርገህ አሳይ ለህዝቡ። ልቀቅ። እዚያ ቲክታክ ላይ ገንዘብ እንዲሰጥ እናደርጋለን። አመሰግናለሁ ወንድማችን። ፎሎ አድርጉት። ይመቸው። ፕሮፌሽናል የሆናችሁ ሌላ ሎየሮች፣ የኢሚግሬሽን ሎየሮች፣ የህክምና ሰዎች፣ ኢንጂኒየሮች፣ ኤሌክትሪሻን ምናምን ሊሆን ይችላል፣ መሀንዲሶች ሊሆን ይችላል፣ ፕሮግራመሮች ሊሆን ትችላለች፣ መድኃኒት ቀማሚዎች፣ ፋርማሲስቶች፣ ሜካኒኮች፣ የአውሮፕላን ጥገና፣ የአውሮፕላን አብራሪዎች፣ እስኪ ኑና የወታደር ጠበብት፣ የደህንነት ሰዎች ኑና 30-20 ደቂቃ የቤተ ክርስቲያን አስተማሪዎች በየእምነታችሁ መጣችሁ እስኪ ህዝቡን እኔ ይሄ ነው ሃይማኖተኛ ከሆንክ በ30 ደቂቃ የሚጠቅም ለህዝቡ አስተምረውታ እስኪ። ሚዲያው ነፃ ተጠቀሙበት ብለናል። ሌላው ምርታችሁን ማስተዋወቅ ይቻላል። አሁን መጥቶ ከሌ አስተዋወቀች ሳይሆን ጥሩ አቅም ያላችሁ ምግብ ቤት ሊሆን ይችላል፣ እንዳሁኑ ድርጅት ሊሆን ይችላል፣ አስመጭና ላኪ ልትሆን ትችላለህ፣ የኢትዮጵያ ቢሊዮነር ልትሆን ትችላለህ። ለምን በላይነህ እንዴና ወርቆ አይተነው አይሆን ያላቸውን ድርጅት ሊያስተዋውቁ ይችላል። ታዋቂ ናቸው፣ ግን የእነሱ ድርጅት አንዳንዴ አይታወቁም። ብዙ ድርጅት ነው ያላቸው። እዚህ ተንትነ ብንናገር እንዴ የከሌ እንደዚህ አይነት ድርጅት አለው እንዴ ብሎ ገበያው ከፍ ይላል ማለት ነው። ስለዚህ አስተዋውቁ፣ አትፍሩ። እኛን ደግሞ የአማራ ሰዎች አትፍሩ። አብሪሽ ቀጥል። ሰላም ሞጣ፣ እንዴት ነህ? ቀጥል። እሺ፣ በቅድሚያ እኔ ያለኝን አድናቆት ልገልጽልህ እፈልጋለሁ። ለሽንገላም አይደለም ግን ያለውን ሀቅ ለማሳወቅ ያክል ነው። እኛ አሁን ወደፊት ለትውልዱ በዘመናችን አንድ ሞጣ የሚባል ሰው ነበረ ብለን ወይ ለልጆቻችን ብንናገር እንዴት ነው ሊረዱን የሚችሉት? እኔ ምናልባት ታብታብ አርጉልኝ ጋይስ፣ ኮፕሊንግ ሸር አርጉ። ሪፖርት ምቀኞች አሉ። ሞጣ የሚባል ስም ሲሰሙ ወያኔና ሻቢያዎች ኦነጎች ጭራቸው ነው የሚነሳው። ጭራቸው ቆና። ታብታብ ኮፕሊንግ ሸር አርጉ። ደናቀፍ ሚውት አይሰማም። አስተካክለው ኔትወርክን አዶኒያ ያስቀጥል። እሱ እስከሚመጣ ለመያደነቀ ነው። ለትውልድ ለልጆቻችን ማስተማር አለብን እያለ ይሰማል። ዘመናዊዎች ለየት ባለ መንገድ ነው ረጅም ሰዓት በመውሰድ ትንሽ ሰምቼዋለሁ። ብዙ ጊዜውን በማጥፋት ብዙ ነገር ሰርቷል ብለን ማስተማር ልጆቻችን መግለጽ እንፈልጋለን ነው የሚለው። ቴንኪው ተያይዟል እንትኑ። አዶኒያስ እሸቱ ቀጥል። ደህና መሻገር ይሰማል። ሰላም ቀጥል አዶኒያስ። እኔ ማስተላለፍ የምፈልገው ሞጣ አሁን ላለው ጄኔሬሽን እኔ ከስር እንደጻፍኩልክ መምህር ነኝ እና አሁን ያለው ጄኔሬሽን የምን መምህር ነህ? ያለው ፍላጎት በጣም የምን መምህር ነህ ወንድማችን? የምን መምህር ነህ? ሃይስኩል አስተማሪ ነኝ። ማትስ መምህር ነኝ። ኦ ማትስ የቁጥር ሰው ብዙ ያስባል። ባይዞ የቁጥር ሰው ፈላስፋ ነው። ቀጥል ወንድሜ።
እና ምን ለማለት ፈልጌ ነው ሞጣ ላይ አሁን ትውልዱ ኢትዮጵያ ውስጥ ያለው ጄኔሬሽን ለትምህርት ያለው ፍላጎት በጣም የሞተ ነው። በጣም የሞተ ነው እና በቃ በማህበራዊ ሚዲያ በተለያዩ ነገሮች በፌስቡክ፣ በቲክቶክ፣ በኢንስታግራም ያሉ ማይመስሉ ጋጋታዎችን መከተል እንጂ ለትምህርት ቦታ እየሰጠ አይደለም። እና ትውልዳውን ነቅቶ ሀገራችንን የተሻለች ቦታ ለማድረስ እንደ ሀገር የሚሰማውን ነገር ወደ ጎን በመተው ለትምህርት ልዩ ቦታ ሰጠው ቢከታተሉ ለማለት ነው። አመሰግናለሁ። ዋው እንዴት አየው እባካችሁ። ጦርነቱም ያው አማራን በሚባለውን በተለይ ወደኋላ ወደ ምኒልክ ዘመን መልሰውታል። ይሄ የራሱ የፋኖ ችግር ነው። ራሱ የአማራው ችግር ነው። ፋኖን ውጣ ማለት ነበረብን። ጭንቅላቱ እየፈለጠ ክልሉን ለቀህ ተዋጋ ማለት ነበረብን። ህዋት እኮ ጦርነቱን ያደረገው በአማራ ክልል ላይ ነው። ትግሬዎች እኮ በራሳቸው ክልል ላይ አልተዋጉም። አንድ ጥይት አልተነዳም። ዘለው ወጥተው አማራ ላይ ነው የተዋጉት። እስከ ደብረ ብርሃን ማለት አውድመውታል። ፋኖ ግን እዚያው እየተረሰወሰ ገበሬውን እያስገደለ ድሃውን እያስደፈረ HIV እያስለከፈ ሀብት ንብረት እየነጠቀ ቀጥሏል። በዚች እንደውም ግርግር አሉ 2 ሴኖትራክ ያልያዘ ፋኖ የለም። አንድ እኮ የወረዳ የፋኖ መሪ የቀበሌ መሪ እኮ አሉ። እኔ የሚገርመኝ የምስራቅ ጎጃም የመንግስት በጀት አለው። በቃ በዚች ጊዜ ያዙ ነው አሉ የሚባለው። ነገ አብይ ልንታረቅ እንችላለን፣ በጊዜ ያዝ ታጣቂ እየተባለ ያክስት ያጎቱን ልጆች ይዞ ዞሮ ፋኖ ነው ብሎ ያስቆማል። በጥይት ጠልዞ ይሄዳል። አምጣ ብሎ ወረቀት ጥሎ ሄደ። የግድ ደግሞ አንተ ተበድረም ዲያስፖራም ጠይቀህ ትከፍላለህ። ስለዚህ ወንድማችን ያለው ትክክል ነው። አሁን የኢትዮጵያ መንግስት እኔ አሁን ያለውን ባልደግፍም እስካለ ድረስ አንድ ነገር ምክር መስጠት ፈልጋለሁ። ሻቢያና ወያኔዎችን በጠርዛ አወጣ እንደምለው ቲክታከር የሚባል ሶሻል ሚዲያ ላይ ዩቲዩብ ላይ ያሉ ሰዎች በተለይ ከሀገር ውጭ የወጡትን ምንም ማድረግ አንችልም። እነሱም ቢሆን በሀገር ውስጥ ባንክ ያላቸው ገንዘብ ተጠንቶ ግብር እንዲጣልባቸው። ለምን ፎቅ እየገዙ ነዋ። በልመና ምንም ሳይሰሩ እንደዚህ ማቴማቲሽያን ሳይማሩ ማስትሬት ወይ ባችለር ዲግሪ ሳይዙ በአቋራጭ መቀመጫዋን እያሳየች መልኳን ፊልተር እያሳየች ዲያስፖራ ሙልጭ